ዋይልድ ኮፊ ወደ ስራ የገባው ከ7 አመታት በፊት ነው። ቡና ይዘሽ እንደምትመጪ ስለማቅ እንግዲህ ዛሬ በቡና ነው የተቀበልኩሽ። ብዙ ሰው እንግዲህ የጂማ የይርጋ ጨፌ ቡና ነው ሞዶ ይላሉና ይከፋፍላሉ እንደ ሀገርና እናንተስ የምን ሀገር ቡና ነው የምትይዙት? በሎካል ማርኬት እና በኤክስፖርት ስታንዳርድ የምናቀርባቸው የቡና አይነቶች አሉ። ይሄኛውስ ሩቡ ስንት ነው? የሲዳማ ኦሪጅን ነው። በሎካሉ 250 ግራሙ 560 ብር ነው ማለት ነው። እንዴት ነው ቡናው? ቆንጆ ይጣፍጣል እንደመልኩ ነው። ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ ቤታችሁ ድረስ ነው ቡና ይዤ የመጣሁት። እነዚህን ቡናዎች በሶስቱም ብራንቾቻችን ማግኘት ትችላላችሁ። በተፈጨም በተቆላም ነው ቡና የምናቀርበው። በአሪፍ ፔ እየከፈላችሁ እነዚህን የመሳሰሉ ቡናዎች እንግዲህ በጣም በጥሩ ዋጋ በ5% ዲስካውንት መውሰድ ትችላላችሁ። ቡና ይዘሽ እንደምትመጪ ስለማቅ እንግዲህ ዛሬ በቡና ነው የተቀበልኩሽ። እሺ በጣም አመሰግናለሁ። ቡና ልጋብዝሽ ነው? ደስ ይለኛል። በጣም ያምር ቡና ነው አፍልተሽ ይጠብቅሽ። የዶሮ አይን የሚባለው ለቡና ወይስ ለጠላ ነው? ለቡና የዶሮ አይን የሚመስል ቡና ነው ያፈላውልሽ። አመሰግናለሁ። ሰላም እንዴት ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራማችን ደግሞ ቤታችሁ ድረስ ነው ቡና ይዤ የመጣሁት። እንግዲህ እንግዳይ ዛሬ ስቱዲዮ ድረስ በጣም ቆንጆ ቡና ይዛልን መታለች። ራሷን ታስተዋውቀን። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ማህደር ጌዲዮን እባላለሁ። የዋይልድ ኮፊ ማርኬቲንግ ማናጀር ነኝ። ዛሬ እነዚህን የመሳሰሉ ቆንጆ የዋይልድ ኮፊ ቡናዎችን ይዤላችሁ መጥቻለሁ ማለት ነው። እንዴት ነው ቡናው? ቆንጆ ይጣፍጣል እንደመልኩ ነው። አንቺ እንዴት ነሽ ቡና ላይ? እኔ ቡና በጣም ነው የምወደው። የቡና አፍቃሪ ነኝ። አድናቂ ብቻ ሳይሆን ነገሩ አንቺ ብቻ ሳትሆኚ አሁን ሁሉም ወጣቱ በሙሉ በቃ ቡና ሱሰኛ ሆኗል። ሁሉም ሱሰኛ ሆኗል። እንደኛ ደግሞ ቆንጆ ቡና ሲገኝ በደንብ ይጠጣል። በቀን ምን ያህል ትጠጫለሽ? 3 ሲኒ እጠጣለሁ። አሪፍ። እንደው ከመጀመሪያውን ጀምረና ዋይልድ ኮፊ እንዴት ተጀመረ? መልካም። ዋይልድ ኮፊ ወደ ስራ የገባው ከ7 አመታት በፊት ነው። ለ7 አመታት ያክል በስራ ላይ ቆይተናል ማለት ነው። እንዴት ነው ተቀባይነቱን? እንግዲህ 7 አመት ረጅም ጊዜ ነውና እንዴት ያገኛችሁት? በጣም ቆንጆ በጥሩ መልኩ ነው ተቀባይነት ያገኘነው። አሪፍ ተቀባይነት አለን። ቆንጆ ነው። ብዙ ሰው እንግዲህ የጂማ የይርጋ ጨፌ ቡና ነው ሞዶ ይላሉና ይከፋፍላሉ እንደ ሀገርና እናንተስ የምን ሀገር ቡና ነው የምትይዙት? እኛ እንግዲህ በሁለት አይነት ቡናዎች ነው ገበያ ላይ ይዘን የቀረብነው። በሎካል ማርኬት እና በኤክስፖርት ስታንዳርድ የምናቀርባቸው የቡና አይነቶች አሉ። በሎካል ማርኬት የሚሸጡት ቡናዎች የኤክስፖርቱ ተረፈ ምርት ስለሆኑ ዋይልድ ብሌንድ ነው የምንጠቀመው። ዋይልድ ብሌንድ ደግሞ ማለት እኛ ዋይልድ ኮፊ ጋር ብቻ የሚገኝ ራሳችን ብሌንድ አድርገን ወይም ደግሞ ቀላቅለን የምናዘጋጀው ቡና ነው ማለት ነው። በኤክስፖርት ስታንዳርድ ደግሞ ሲሆን ኦሪጅን ነው የምናቀርበው። ኦሪጅን ሲሆን የተለያየ ቴስት ኖት ወይም ደግሞ ጣዕም አላቸው ማለት ነው። አሁን እንደጠቀሽው የይርጋ ጨፌ፣ ጅማ፣ ሊሙ፣ ለቀምት፣ ጉጂ፣ ሲዳማ፣ ጌሻ፣ ሀረር እየተባለ የዚሁ ሀገር ቡና ማለት የምታያቸውን የመሳሰሉ ቆንጆ ምርጥ በኤክስፖርት ስታንዳርድ የተዘጋጁ ኦሪጅን ቡናዎችን ዋይልድ ኮፊ ይገኛል ማለት ነው። በተፈጨም በተቆላም አማራጭ ዋይልድ ኮፊ ለገበያ ይዞላችሁ መጥቷል ማለት ነው። መጠን ውስጥ በምን ያህል መጠን ነው እናንተ ጋር ያለው? እኛ ጋር ኤክስፖርት ስታንዳርዶቹ በ500 ግራም እና በ250 ግራም ማለትም በግማሽና በሩብ መጠን ያለን። ሎካል ወይም ደግሞ ዋይልድ ብሌንድ የምንላቸው ቡናዎች ደግሞ በ1 ኪሎ ግራም በ500 ግራም እና በ250 ግራም ያለን ማለት ነው። ስለዚህ ሰው በፈለገው መጠን ማግኘት ይችላል ማለት ነው። እንደ ወደ ዋጋቸው እንግባና ቅዳሜ ገበያ ነው ፕሮግራማችን። ሰው ደግሞ እየተከታተለን ነው። ስለዚህ እስቲ ዋጋቸውን ንገሪኝ፣ ስንት ናቸው? እንግዲህ ፍሬ ዛሬ ቅዳሜ ገበያ ላይም ስንመጣ በአሪፍ ፔይ ቡና ከዋይልድ ኮፊ ለሚገዙ ደንበኞች ስክሪኑ ላይ በመታዩት ኪውአር ኮድ ስካን ያደረጉ ለሚገዙ ደንበኞቻችን የ5% ቅናሽ እስከ ሐምሌ 30 ድረስ ያደረግን መሆኑን ለመናገር እንወዳለን። እናመሰግናለን በጣም። እና እነዚህን ቡናዎች በሶስቱም ብራንቾቻችን ማግኘት ትችላላችሁ። በቁጥር 1 ብራንቻችን ጋዜቦ አደባባይ በሚገኘው ብራንች
በቁጥር 2 ቦሌ ስታዲየም ፊት ለፊት ወይም ደግሞ ከበእምነት ጀርባ በሚገኘው ብራንቻችን እንዲሁም አሁን አዲስ በከፈት ነው ወደ መገናኛ መስመር ያለው ቤልጂየም ኤምባሲ ፊት ለፊት ያለው ብራንቻችን እየመጣችሁ መግዛት ትችላላችሁ ማለት ነው። አሁን ለምሳሌ ይሄኛው ኦሪጅን ነው የሲዳማ ኦሪጅን ነው ስለዚህ የሀገራቸው ስም እዚህ ጋር ስለሚጻፍ ሰው የፈለገውን ቡና መጥቶ የፈለገውን ሀገር ቡና መውሰድ ይችላል የፈለገውን ኦሪጅን መውሰድ ይችላል ሁሉም እንዳልኩሽ ኤክስፖርት ስታንዳርድ ቡናችን የየራሳቸው ኦሪጅን የየራሳቸው ቴስት ኖት ወይም ደግሞ ጣዕም አላቸው በዛ መሰረት እኛ ጋር እየቀመሱ መውሰድ ይችላሉ ማለት ነው በነገራችን ላይ ዋይልድ ኮፊ በኢትዮጵያ የመጀመሪያው ኮፊ ቴስቲንግ ሃውስ ወይም ደግሞ የቡና መቅመሻ ቤት ነው ስለዚህ ሰዎች እኛ ጋር መተው ቡና አይደለም ኦሪጅን ነው የሚጠጡት ማለት ነው ስለዚህ ቀምሰው አይተው የወደዱትን ቡና ደግሞ በዚህ መልኩ በእንደዚህ በሚያማምር ፓኬጅ አዘጋጅተናል ሸምተው መሄድ ይችላሉ ማለት ነው እንደነገርሽኝ ከሆነ እንግዲህ እኔም ያያየሁት ነው የተፈጨ ብቻ አይደለም የናንተ ቡና የተቆላም ይሸጣልና ይሄ ነገር እንዴት ነው የሆነው ከሰው ጥያቄ ነው ወይ አው እኛ ጋር እንግዲህ በተፈጨም በተቆላም ነው ቡና መናቀርበው ያው የየሰው ፍላጎት ይለያያል አንዳንድ ሰው የተቆላውን ቡና ወስዶ ራሱ ፈጭቶ መጠቀም ይፈልግ ሰው አለ አንዳንድ ሰው ደግሞ ኦሬዲ ያለቀለትን የተፈጨውን ቡና መውሰድ እና መጠቀም ይፈልግ ሰው አለ ስለዚህ የሰውን ፍላጎት ተደራሽ ለማድረግ ከዛ አንፃር ነው በሁለቱም ያዘጋጀ ነው ማለት ነው ዋይልድ ኮፊን እስከ ሌሎች ቡናዎች ምን ለየት ያለ ነገር አለው ምን ለየት ያለ ነገር ነው ይዞ የገበያ ውስጥ የገባው ዋይልድ ኮፊ እንግዲህ በመጀመሪያ ገበያ ውስጥ ልዩ የሚያደርገው ዋይልድ ኮፊ ዋይልድ ብሌንድ የሚባል የራሳችን ብሌንድ ወይም ደግሞ የራሳችን የተቀላቀለ ቡና አለን ዋይልድ ብሌንድ እንግዲህ የሚገኘው በዋይልድ ኮፊ ብቻ ነው በራሳችን እንደነገርኩሽ ብሌንድ አድርገን ቀላቅለን የምናዘጋጀው ነው በነገራችን ላይ በደንበኞቻችን ዘንድ እጅግ ተመራጭና ተወዳጅ የሆነ ቡናችን ነው አንደኛው እሱ ልዩ ያደርገዋል ሁለተኛው ደግሞ በኢትዮጵያ የመጀመሪያው ኮፊ ቴስቲንግ ሃውስ ወይም ደግሞ የቡና የመቅመሻ ቤት ዋይልድ ኮፊ ነው ሁለተኛው ደግሞ ፓኬጂንጉ ነው እንግዲህ እንደምታዩ በጣም ጥራቱን የጠበቀ ቫልቭ እና ዚፕ ስለምናሰራው ቡናው ጥራቱን እንደጠበቀ ይዞታውን ሳይለቅ እንዲቆይ ያስችላል እንደገናም ደግሞ ከጀርባም በቂ ኢንፎርሜሽን ራሱ ፓኬጂንግ ላይ ስለምናስቀምጥ ሰዎች ስለኛ በቂ ኢንፎርሜሽን ከዚህ ማግኘት እንዲችሉ አድርገን እንደዚህ በቆንጆ ፓኬጅ ያዘጋጀነው ሌላኛው ደግሞ በኢትዮጵያ ለመጀመሪያ ጊዜ ኤክስፖርት ስታንዳርድ የሆኑ ቡናዎችን በፎሪን ከረንሲ ዋይልድ ኮፊ ነው የሚሸጠው እነዚህ ነገሮች ገበያው ላይ ዋይልድ ኮፊ ልዩ እንዲሆን አድርገውታል ማለት ነው አንዳንዴ ቡና ሲቆላ ጠቆር ያለ ቡና የሚወደው አይደለ በደንብ ይሄ አንዳንዱ ደግሞ ትንሽ ነጣ ይበል አይነት የሚሉ አሉና ይሄን ነገር ለመግለጽ ይመስለኛልና እዚህ ጋር የተለያዩ እንትኖች አሉ እውነት ነው አሁን ለምሳሌኛ ፓኬጃችን ላይ ቅድም እንደነገርኩሽ በደንብ ነው ለምናስቀምጠው አሁን ለምሳሌ ይሄኛው ሚዲየም ዳርክ ሮስት ይላል ስለዚህ አንድ ሰው አይቶት ሚዲየም ዳርክ ሮስቱን እንደገና አሁን ግራውንድ ፊልተር ነው የተፈጨ ነው ማለት ነው በዚህ ጋር እንደምታዩ በደንብ ይታያል ዱቄቱ ማለት ነው ስለዚህ ግራውንድ ፊልተር የሆነ በሚዲየም ዳርክ ሮስት ቢፈልግ እዚሁ ፓኬጁ ላይ ይናገራል በቀላሉ አይቶ መውሰድ ይችላል ማለት ነው እቺኛውንም ደግሞ አሁን ብታዩት ሚዲየም ሮስት ናት በቢን ነው ቢን ማለት ያው በተቆላው ማለት ነው ስለዚህ በቀላሉ እዚህ ጋር እንደዚህ ማየት ይችላል ፓኬጁ ላይ እንደዚህ በግልጽ አስቀምጠናል ኢዝሊ አይተው እንዲገዙ ሰው በቀላሉ አይቶ የሚፈልገውን ቴስት የራሱን ይወስዳል ማለት ነው እንግዲህ ተመልካቾቻችን ከስር ባለው QR ኮድ በመጠቀም በአሪፍ ፔ እየከፈላችሁ እነዚህን የመሳሰሉ ቡናዎች እንግዲህ በጣም በጥሩ ዋጋ በ5% ዲስካውንት መውሰድ ትችላላችሁ እኔ በጣም ነው ወደድኩትና እዚህ አካባቢ ቀዳዳው ነው መሰለኝ ሽታ ነው በጣም ደስ ይላል ብዙ ጊዜ ሰዎች አሽተው መግዛት ሲፈልጉ እዚሽ ጋር ጫን ስትያት በዚሽ በማስተንፈሻው ጋር ሽታው ይወጣል እንደገና ያው አየር እንዲያገኙ እቺ ቀዳዳለች ማለት ነው እንግዲህ ይህን ፕሮግራም እየተከታተላችሁ ያላችሁ ተመልካቾቻችን የዋይልድ ኮፊን ቡና መግዛት ስትፈልጉ
በ1 ኪሎ እንዲሁም በ500 ግራም እንዲሁም ደግሞ በ250 ግራም ስለሚገኝ እየመጣችሁ መውሰድ ትችላላችሁ ማለት ነው። ስለዚህ ከስር ያለውን QR ኮድ በመጠቀም በአሪፍ ፔይ እየከፈላችሁ እንደዚህ ጣፋጭና ጣዕም ያለው ቡና ጠጣ። አዎ ምንም ጥያቄ የለውም። እሺ እንግዲህ ከሀገር ውጭም ያላችሁ ደንበኞቻችን ዋይልድ ኮፊ እንደሚታወቀው ቡና ኤክስፖርትም ስለምናደርግ ዋይልድ ኮፊን በሰፊ ማግኘት ትችላላችሁ ማለት ነው። እንግዲህ ተመልካቾቻችን ዋይልድ ኮፊን ለምትፈልጉ ከስር ባለው QR ኮድ በመጠቀም በአሪፍ ፔይ ክፍያን በመፈጸም ቡናዎቹን ማግኘት ትችላላችሁ። የዛሬው የቅዳሜ ገበያ ፕሮግራማችን ይሄን ይመስል ነበር። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችሁን ቆዩ።